ክሱ ተቀባይነት የሚያገኘው ወይም ደግሞ ሊፈረድበት ወይም ሊወሰንበት የሚችለው ሁለት ነገሮች ሲኖሩ ማስረጃ እና መረጃ እና እነዚህ ሁለት ነገሮች በሌሉበት ምንም አይነት ክስ ተቀባይነት አያገኝም። ልፋት ነው የሚሆነው። ወንጀሉም የሱ ሳይሆን የሷ ሊሆን የሚችልበት አጋጣሚዎች በጣም ሰፊ እንደሆነ ነግሮኛል። ምክንያቱም የሱ ካልሆነ ነገሩ ተገልብጦ ወደ እሷ ነው የሚሄደው። የክስ መጥሪያው እንዲሄድ የሚችለው ወደ እሷ ነውና ያቺ ሴት ነፍሰ ጡር ነች እና ሆዷ ላይ ያለው ልጅ የብሩኬ መሆኑን ለማወቅ በመጀመሪያ ደረጃ ልጁ መወለድ መቻል አለበት። ምክንያቱም አንድ ሰው ነፍሰ ጡር ሆኖ ልጁ የማን እንደሆነ ማወቅ ከተፈለገ መወለድ አለበት። ከተወለደ በኋላ የዲኤንኤ ምርመራ ተደርጎ የተለያዩ አይነት የሕክምና ምርመራዎች ተደርገው የማን እንደሆነ ማወቅ ስለሚቻል፣ ስለዚህ በመጀመሪያ ደረጃ ልጁ አልተወለደም፣ ገና ነፍሰ ጡር ነች። ሁለተኛ ደግሞ ከተወለደ በኋላ ራሱ ሂደቶች አሉ፣ የሕክምና ሂደቶች አሉ፣ ሌሎች ሂደቶች አሉ። ሰላም እንዴት ናችሁ? ውድ የተከበራችሁ የያያ ቲዩብ ቤተሰቦች፣ እኔ ያለሁኝ እግዚአብሔር ይመስገን፣ እናንተም ደህና እንደሆናችሁ ተስፋ አደርጋለሁኝና ዛሬ የመጣሁበት ምክንያት ያው ትላንትና ሀይሚና እዩ የለቀቁትን ቪዲዮ አይቼ ነውና ማለት ክስ መስርታለች እዩ ብሩክ ላይ ክስ ይዛ መጣለችና እንዴት ነው ያ ነገር ይቻላል ወይ? ማለት የልጁ አባት ማንነት ሳይረጋገጥ ዲኤንኤ ሳይመረመር ክስ መመስረት ይቻላል ወይ? እኔ ይሄን ነገር ስለማላቅ ነው። ማለት በህግም ደረጃ ምናምን የሚያውቁ ሰዎች አሉ፣ የምታውቁ ሰዎች አላችሁና እዚህ ላይ እንዴት ይቻላል ወይ ክስ መመስረት? የሆነ እሱ አምኖ ቢሆን ወይም ዲኤንኤ ተመርምሮ ቢሆንና የሱ ልጅ መሆኑ ቢረጋገጥ ችግር የለውም፣ ያው ክስ መመስረቱ ችግር የለውም። ግን አሁንም ህግ እሷን ይደግፋል ብዬ አላስብም። ምክንያቱም ማስረጃ የላትም፣ መረጃ የላትም፣ ምንም የምታቀርበው ነገር የላትም። ብቻ ወሬ ነው። ወሬ ደግሞ ማስረጃ ሊሆን አይችልም። የሆነ በእጅ የተጨበጠ ነገር ሳይኖር ህግም ሊቀበል አይችልም ይሄን ነገር። ምክንያቱም እኔ ስለጠየቅኩ ነው፣ ብዙ የህግ ባለሙያዎችን ስለጠየቅኩ ነው ይሄ ነገር እንዴት ነው ብዬ ምናምን ስጠይቅ ያው ማይሆን ነገር ሆኖ ነው ያገኘሁት። የሄደችበት መንገድም ምናምን ምክንያቱም ቢያንስ ትንሽ ጊዜ ብትጠብቅና ልጁ እስኪወለድ 3 ወር 2 ወር ነው የቀረውና ልጁ እስኪወለድ ጠብቃ ዲኤንኤ ተመርምሮ እውነት የሱ ልጅ ሆኖ ተገኝቶ ክስ ብትመሰርት ይቻላል። ምንም እንትን የለውም። ግን አሁን ነገሩን ወደ ራሷ እየተመጠመችው ነው። ዲኤንኤ ተመርምሮ የሱ ልጅ አይደለም ቢባል ስም በማጥፋት የምትከሰሰው ራሷ ነች። ገና ከመውለዷ ወደ እስር ቤት ልትወረወር የምትችለው እሷ ነችና ይሄ ነገር አላሰበችበትም። እሷ ራሱ ይሄን ነገር አስባ በኋላ ልጁ የሱ ላይሆን ይችላል እርግጠኛ ነኝ። እኔ ደግሞ እንዳልሆነ 100% እርግጠኛ ነኝ። ምክንያቱም ብሩኬ ከሀይሚ ውጪ ሌላ ሴት ጋር ይሄዳል ብዬ አላስብም። እኔም እንደ ቤተሰብ ብዙ ባለሙያዎች ጋር ሄጃለሁ፣ ብዙ ባለሙያዎች ጋር ማለት ነው። እና እነዛም ባለሙያዎች የሰጡኝ ምላሽ ይሄንን ነው። ራሷን ላይ ነው ነገር እየተመጠመች ያለችው። ብሩክም የኔ ልጅ አይደለም እያለ ቢያምን አንድ ነገር ነው፣ ግን አላመነም። ስለዚህ መጨረሻ ላይ ልጁ የሱ ሳይሆን ቢቀርና እሷ ክሷን መስርታ የሱን ስም አጥፍታ ምናምን በነፃነት የምትለቀቅበት ነገር አይኖርም። ያው ስም በማጥፋት እሷን መከሰሱ አይቀርም። እኛ ደግሞ ዝም አንልም። ይሄ ነገር ተረጋግጦ ሲመጣ ዝም አንልም፣ እኛም መክሰስ ስለምንችል ማለት ነው እሷን። ለዛ ነው እስካሁን ዝም ያልነው፣ ልጁ ይወለድ በሚል ነው። እሷ ግን ልትረጋጋ አልቻለችም። ልጁ እስኪወለድም ልትረጋጋ አልቻለችም። ይሄን ነገር ተረጋግታ አስባበት፣ እርጉዝ ናት፣ እረፍት ያስፈልጋታል። አርፋ ልጇን ወልዳ ዲኤንኤ አስመርምራ እውነት ሆኖ ከተገኘም እኮ ችግር የለውም። በቃ ሁሉም ነገር በንግግር ይፈታል እና ብታስብበት ደስ ይለኛል። ይሄን ቪዲዮ ግን ሼር አድርጉላት፣ እንድታገናዝብ ነው፣ እንድታስብ ነው ይሄን ቪዲዮ የሰራሁት። ምክንያቱም መጨረሻ ላይ የሚፈጠረው ነገር አይታወቅም። ተረጋግተሽ እስኪ ለማሰብ ሞክሪ። አጠገብሽ ያሉ ሰዎች የሚሉሽን ነገር አትስሚ። የሰው ህይወት ላይ እየገባሽ ውካታን ባትፈጥሪ ደስ ይለናል። ምክንያቱም እኛ መጨረሻ ላይ ዝም እንደማንል ማወቅ አለብሽ። ማን እስር ቤት እንደሚገባ የዛኔ እስኪ እናያለን። ክስ መስርተሻል እስኪ። እኔ በነገራችን ላይ ዛሬ አንድ የህግ ባለሙያ እንትን ብያለሁና ያው ፍቃደኛ ሆኖ መጣለው ብሎኛልና እሱን እናናግረዋለን። ማለት በዚህ ጉዳይ
እንዴት ነው ይሄ ክስ መመስረት ይቻላል ወይ? የተረጋገጠ ነገር ሳይኖር ማስረጃ ሳይኖር ክስ በመስረት ይቻላል የሚለውን ነገር እስኪ ከሱ አንደበት እንሰማለን። ያው አስቸግረው ያለው ያው ሰዓትም የለውም ግን ለ3 ደቂቃ ብዬው እየመጣ ነውና እሱ የሚለውን ነገር እንሰማና እስኪ እሷም ይሄን ቪዲዮ አይታ መለስ ካለች ወደ ቀልቧ ብዬ ነው ይሄን ነገር ያረኩት። እንግዲህ እስኪ ቪዲዮን አብረን እናያለን። እሱ ይምጣና ትንሽ እንጠብቀው። እና ቤተሰቦች እናንተም ይሄን ሁኔታ ተረድታችሁ ሀይሚንም እንድትረጋጋ ብታረጓት ደስ ይለናል። ማለት ማይሆን ነገር ውስጥ ነው ያለችው። ብዙ ሰዎች ደግሞ እየመጡ ነው ዩቲዩብ ላይ በጣም ብዙ ሰዎች ማለት ነው ይሄን ምክንያት አድርገው እየመጡ ነው እና እሷም ላይ ጭንቀት እየሆኑ ነው። በጣም ጭንቀት እየሆኑባት ነውና እኔ ብዙ ልጆችን አግኝቻለሁ። የልጁ አባት ነኝ ምናምን የሚሉ ሰዎች መጥተዋልና እነሱንም አግኝቻለሁ። ቪዲዮውን ለቅላችኋለሁ ነገ ከነገ ወዲያ። ብቻ ያለው ነገር በጣም ነው ግራም ያጋባው፣ በጣም ከምላችሁ በላይ ማለት ነው። በጣም ግራ ያጋባል እና እስኪ ሁላችንም እንትን ብለን ያለውን እውነታ ግልጽ ለማድረግ ብንሞክር ሁላችንም ማለት ነው። ኮሜንት ላይ እየጻፋችሁ ያላችሁትም ነገር አይቻለሁ። ሁለቱ አንድ እንዲሆኑ አርጉ ማለት አንድ ላይ እንዲሆን እኛ ራሱ ከብዶናል ማለት እኛ ቤተሰቦች ራሱ ከብዶናል። በጣም ያለው ነገር በጣም ነው የከበደንና እስኪ እንሞክራለን እነሱን ለማስታረቅ ምናምን። ቤተሰብም እንዳይጨነቅ ተብሎ ሙሽዬም አላወቀችምና እንግዲህ ይሄ ነገር ማንም ሳያቅ በንግግር ምናምን ቢፈታ ደስ ይለኛል። እኛም የቻልነውን እየሞከርን ነው። ክስ ምናምን ያለችውም ነገር ቤተሰቦች ባትጨነቁ ደስ ይለኛል። ምክንያቱም እኔ እንትን እንዳልኩት ምንም ነገር ሊፈጠር የሚችል አይመስለኝም ነው። ያው እኔ ህግ ባለሙያም አይደለሁም። እስኪ የሚፈጠር አይመስለኝም ምንም ነገር። እስኪ ባለሙያው ይምጣና እሱ የሚለንን ነገር እንሰማለን። ማለት እኛ ያው ስለ ህግ ብዙም አናቅም። ያው የህግ ባለሙያዎች እስኪ ያለውን ነገር ብቻ ከሱ እንሰማለን። እስኪ መጣ ጠብቀን ከሱ እንሰማለን ማለት ነው። ያለውን ነገር መጣ መሰለኝ ሰዎች። ያው ያለውን ነገር ከሱ እንሰማለን። እንግዲህ ዛሬ አስቸግሩ ያለው ብቻ አብራችሁ ነው። ሰላም እንዴት አማኑ አለ መስኪን አማኑ አለ በሰላም ስለመጣ አመሰግናለሁ። ያው ከሌለ ጊዜ ላይ እንትን ብለህ ፈቃደኛ ሆነ ስለመጣ አመሰግናለሁ። ችግር የለም። እና ቤተሰቦች ያው ያለውን ነገር ነግሬዋለሁ። ቪዲዮውንም ምናምን ልኬለታለሁ። እና ይሄ ጉዳይ እንዴት ነው ማለት አንድ ሰው በሰላም እየኖረ አንዲት ሴት መጣ ካንተ አርግዣለሁ ብላ ክስ መመስረት ትችላለች ወይ? ማለት ልጁ የሱ እንደሆነ ሳይረጋገጥ ዲኤንኤም ሳይመረመር ክስ መስርታ እንትን ትላለች ወይ? ህጉስ ይቀበለዋል የሚለውን ነገር ነው ያው ለቤተሰቦች ግልጽ ለማድረግ ያክል ብዙ ሰዎች እየተጨነቁ ነው ያሉትና እንዴት ህጉ ይቀበለዋል ይሄን ነገር ክሱን? ልጁ ድንገት ነው መጣ ከሜዳ መጣ ልጁ ያንተ ነው ካንተ ነው ያረገዝኩት እያለች ነውና እሱም አላመነም። እንደገና ዲኤንኤም ውጤት የለም ልጁም አልተወለደም። ሳይወለድ እንደዚህ አይነት ነገር አይቻልም በህክምናው ማለት ነው። እና መንግስት ይቀበላታል ይሄን ክስ የሚለውን ነገር ነው እንትን ለማለት። እሺ በመጀመሪያው ቪዲዮንም አይቼዋለሁ ይላክልኝ። ከዛም በፊት አንዳንድ ነገሮችን ለማየት ሞክሬ ነበር። አንድ ሰው በመጀመሪያ ክስ መክሰስ ይችላል። ማንኛውም አይነት ክስ መክሰስ ይችላል። ከሜዳም ተነስቶ በጥርጣሬም ይሁን በተለያዩ ምክንያቶች ክስ መክሰስ ይችላል። ግን ያው ክሱ ተቀባይነት የሚያገኘው ወይም ደግሞ ሊፈረድበት ወይም ሊወሰንበት የሚችለው ሁለት ነገሮች ሲኖሩ ነው፣ ማስረጃ እና መረጃ። እና እነዚህ ሁለት ነገሮች በሌሉበት ምንም አይነት ክስ ተቀባይነት አያገኝም፣ ልፋት ነው የሚሆነው። አንድ ሰው ክስ መክሰስ ፈልጎ ነገር ግን ያለምንም ማስረጃና መረጃ መክሰስ አይችልም። ቢከስም እነዛ የሚሄድባቸው መንገዶች በአጠቃላይ ልፋት ነው የሚሆኑት። አሁን ወደዚህ ጉዳይ ደግሞ ስንመጣ ወደ ተገናኘንበት ጉዳይ ማለት ነው። ያቺ ሴት ነፍሰ ጡር ነች እና ሆዷ ላይ ያለው ልጅ
ብሩኬ መሆኑን ለማወቅ በመጀመሪያ ደረጃ ልጁ መወለድ መቻል አለበት። ምክንያቱም አንድ ሰው ነፍሰ ጡር ሆኖ ልጁ የማን እንደሆነ ማወቅ ከተፈለገ መወለድ አለበት። ከተወለደ በኋላ የዲኤንኤ ምርመራ ተደርጎ የተለያዩ አይነት የሕክምና ምርመራዎች ተደርገው የማን እንደሆነ ማወቅ ስለሚቻል፣ ስለዚህ በመጀመሪያ ደረጃ ልጁ አልተወለደም፣ ገና ነፍሰ ጡር ነች። ሁለተኛ ደግሞ ከተወለደ በኋላ ራሱ ሂደቶች አሉ፣ የሕክምና ሂደቶች አሉ፣ ሌሎች ሂደቶች አሉ። እነዛ ሂደቶችን አልፎ ነው ክስ ከከሰሰች በኋላ ይሄው ክሴ እንደዚህ ነው ብላ ማስረጃ ወይም ደግሞ መረጃ የሚባሉትን ነገሮች በነዛ መንገድ ማምጣት ትችላለች። አይ ገና ልጁ ሳይወለድ የሰው ሕይወት ለመበጥበጥ ሊሆን ይችላል፣ የማይገባትን ጥቅም ለማግኘት ሊሆን ይችላል። ያው እሷ ላይ ብቻ አይደለም፣ ብዙ ሰዎች እንደዚህ ያደርጋሉ። ግን የሰውን ሕይወት ለመበጥበጥም ይሁን ሌሎች የማይገባቸውን ነገር ለማግኘትም ቢሆን ያን አይነት መንገድ ቢሄዱ ያው ልፋት ነው የሚሆነው። ምክንያቱም መረጃ የለም፣ ማስረጃ የለም። ሕግ ደግሞ በማስረጃና በመረጃ የሚያምን ተቋም ነው። ያንን ነው የሚያስኬደው። ማስረጃዎቹ የጽሁፍ፣ የቃል፣ የሰው የተለያየ ነገር። ሰው እንኳን የእሱ እንደሆነ ቢመሰክር የጽሁፍ ማስረጃዎቹ፣ የቃል ማስረጃዎቹ ልጁ የእሱ እንደሆነ ካልተመሰከረ ሊሆን አይችልም እና በሕጉ መንገድ ያለው ይሄ ነው። እሷም መንገዷን በዚህ አይነት መንገድ የምትቀጥል ከሆነ ልፋት ነው የሚሆንባት። ስለዚህ ይህንንም ማወቅ ይኖርባታል ማለት ነው። እና በአጠቃላይ ስለ ሕጉ ያለው ነገር ይሄን ይመስላል። እሺ ያው ማለት እሱ ችሎት ፊት ቢቀርብና ይሄ ነገር እንዴት ነው ሕጉ እንትን ሊለው የሚችለው? ችሎት ፊት ቢቀርብና ፍርድ እንዴት ነው የሚሆነው? ማለት ጊዜ ይሰጣቸዋል ዲኤንኤ እስኪደረግ ወይስ እንዴት ነው? ማለት ስም በማጥፋትም ልትከሰስ ትችላለች። በነገራችን ላይ የእሱ ሳይሆን ቢቀር ስም በማጥፋት ልትከሰስ ትችላለች። አሁን ችሎት ፊት ቢቀርብና እንዴት ነው ጊዜ ይሰጣቸዋል ነው ልጁ እስኪመረመር ወይስ ፍርድ ነው ቀጥታ? ኦኬ እዚህ ጉዳይ ላይ ልትከሰስ ትችላለች። ምናልባት አሁን እኛ እዚህም እያወራን ባለንበት ሁኔታ ሄዳ ከሳም ሊሆን ይችላል። ግን ደግሞ ለከሰሰችው ሰው መጥሪያ ይደርሰዋል። መጥሪያ ከደረሰው በኋላ ግን ማስረጃና መረጃ የሚባሉት ነገሮች ይቀርባሉ። መጥሪያ ይደርሰዋል። የግዴታ የሕግ ተቋም መጥሪያ ስለሆነ ሕጋዊ ተቋም ነው። ስለዚህ ሄዶ በመጥሪያ መሰረት ይሄዳል። ከሄደ በኋላ ፍርድ ቤት ይቀርባል። ፍርድ ቤት የሚቀርብበት ሁኔታ አለ ማለት ነው። ከዛ በኋላ ግን ችሎት ፊት ከቀረበ በኋላ ማስረጃና መረጃ ነው የሚመረመረው። ስለዚህ ያለምንም ማስረጃና ያለምንም መረጃ ደግሞ አንድ ሰው ችሎት ፊት ቀርቦ ፍርድ ሊሰጥበት አይችልም፣ ችሎቱም ሊካሄድ አይችልም። ስለዚህ በመጀመሪያ ልጁ መወለድ አለበት። ካልተወለደ በስተቀር የማን እንደሆነ ምን እንደሆነ ስለማይታወቅ፣ በመቀጠል ደግሞ ልጁ ከተወለደ በኋላ ራሱ ፍርድ ቤት እንኳን ቢቀርብ ልጁ ከተወለደ በኋላ ራሱ ፍርድ ቤት እንኳን ቢቀርብ የልጁ ምርመራ ውጤት እስኪመጣ ድረስ መጠበቅ አለበት ነው። ይሄ ነው ያለው ነገር። እንግዲህ ያው እንደሰማችሁት ነው ቤተሰብ። በሕግ እንትን ያለውን ነገር እንደሰማችሁት ነው። ምንም ሊፈጠር አይችልም። ልጁ ተወልዶ ዲኤንኤ ተመርምሮ ውጤት እስኪመጣ ድረስ ምንም አይነት ማስረጃ እንደማይሆን ያው ግልጽ ነው። ያው እሱም እንደተናገረው ይሄ ነገር ልክ እንዳለውና መጨረሻ ላይም ስም በማጥፋት ልጁ የሱ ሆኖ ባይገኝ ስም በማጥፋት ልትከሰስ እንደምትችል ያው ነግሮናልና ይህን ነገር ብታቆሚና ከሕግም አንጻር ልክ እንዳልሆነ እያደረግሽ ያለሽው ነገር እንደሰማነው ነው። ስላስቸገርኩ እዚህ ድረስ ስለመጣ በጣም አመሰግናለሁ። እና በጣም አመሰግናለሁ። እሺ እና ቤተሰቦች እንደሰማችሁት ነው ማለት የሕግ ባለሙያውም እንደነገረኝ ይሄ ነገር በፍጹም ሊሆን የማይችል ነገር ነው። ነገሩንም ወንጀሉም የሱ ሳይሆን የሷ ሊሆን የሚችልበት አጋጣሚዎች በጣም ሰፊ እንደሆነ ነግሮኛል። ምክንያቱም የሱ ካልሆነ ነገሩ ተገልብጦ ወደ እሷ ነው የሚሄደው። የክስ መጥሪያው እንዲሄድ የሚችለው ወደ እሷ ነውና ይህን ቪዲዮ ሼር አድርጉላት እሷ ጋር እንዲደርስ ማለት ነው። ምክንያቱም ነፍሰ ጡር ናት፣ ልጇን መንከባከብ አለባት እና ወደ እስር ቤት ገብታ ልጇን በሰው እጅ ከሚያድግ ተረጋግታ አስባበት ይህን ቪዲዮ ሼር ብታደርጉላት ደስ ይለኛል። በጣም ሼር አድርጉላት። ቲክቶክ ላይም አላት መሰለኝ፣ ቲክቶክ ገጽ፣ ኢንስታግራም ገጽማ አላትና ይሄ ነገር በሕግ አኳያ የሚያስኬድሽ አይደለም። ተረጋግተሽ አስቢበት። ላንቺው ሲባል ነው ይሄ ነገር
ሌላ ነገር ፈልገሽ ሊሆን ይችላል፣ ዝና፣ ብር፣ ገንዘብ ምናምን ነገር እሱ ይመጣል፣ ተሰርቶ የሚመጣ ነገር ነው እሱና እየሄድሽበት ያለውን መንገድ ልክ አይደለም። ቤተሰቦች እናንተም ስለሰማችሁኝ የእናንተንም ጭንቀት ቀለል ለማድረግ ነው ይሄን ነገር ያደረግኩት። ያው ስራ ላይ ያለ ሰው አንስቼ ይዤ መጣሁት። ያው እዚህ ቦታ ማን ነበረም፣ ያው ቢሮ ድረስ ሄጄ ማናገር ነበረብኝ፣ ግን ቢሮ ብዙ ሰው እየመጣ ስላስቸገረን እንደዚህ አይነት ለመጠየቅም አልተመቸኝም ትላንትና እና ዛሬ ፍቃደኛ ሆኖ እዚህ ድረስ መጥቶ ያለውን ነገር አስረድቶናል እና ተረጋጉ፣ ምንም ሊፈጠር አይችልም። ሀይሚና ብሩክ እንደ በፊት በፍቅራቸው ይቀጥላሉ፣ ተስፋ እናደርጋለን። ደግሞ ይሆናል ብዬ ተስፋ አደርጋለሁ። ቤተሰቦቼ የጨረቃ ፋሚሊ ይቀጥላል። እንግዲህ ሌላ ምንም ልላችሁ አልችልም። ሌላም ነገር አዲስ ነገር ካለ እነግራችኋለሁ። ያው እንደ ቤተሰብም ሀይሚ ያለችበትን ብሩክ ያለበትን ሁኔታ አውቃለሁና በደንብ እናወራለን፣ ያለውን ነገር እናወራለን። አባትም ነኝ ብሎ የመጣ ሰው አለና እስኪ ነገ ደግሞ ያው የተቀረጸውን ቪዲዮ ለቅላችኋለሁ። አባት ነኝ ያለውን ልጅ ይዤ መጥቼ እሱን ደግሞ እናወራዋለን። ቤተሰቦች ስላዳመጣችሁኝ እስከዚህ ሰዓት ስለተከታተላችሁኝ አመሰግናለሁ። ይህን ቪዲዮ ሼር አድርጉላቸው። አመሰግናለሁ። ወዳችኋለሁ።